በየቢሮ ጉቦ በልታችሁ ድሃ አስለቅሳችሁ ተሽከርካሪ ወንበር ላይ ተቀምጣችሁ በትንሽ እስክሪብቶ ትልቁን የሰው እንጀራ ሊጥ ያደረጋችሁ የሰው ዳቦ ያሳረራችሁ እንባ ያፈሰሳችሁ ጥያቄ ያልመለሳችሁ መንግስት ደሞዝ መድቦ ቢሮ መድቦ የሚገባችሁን ጥቅም እየሰጣችሁ የህዝብና የመንግስትን ኃላፊነት ገደል ጨምራችሁ ሰው በቢሮአችሁ በር ላይ ያንገላታችሁ ያንከራተታችሁ ሁሉ እቤት ስትገቡ አልጋችሁ አንሶላችሁ እሾህ ይሆናል። አባ ጨጓሬ ይፈላበታል። በውድ አንሶላ እኔ ጉቦ ወስዳችሁ ውድ አልጋ፣ ውድ ፍራሽ፣ ውድ ብርድ ልብስ፣ ውድ አንሶላ ልትገዙ ትችላላችሁ። በጣም ደስ የሚለው ነገር ግን እንቅልፍ መግዛት አትችሉም። ጣራ ስትቆጥሩ ስትገላበጡ ታድራላችሁ። ቃየል አቤልን ገድሎ እፎይ ብሎ አልተኛም ወገኖቼ። በሰላም ያረፈው ማን ነው? አቤል። የዋሃቱን አቤል። ዛሬ ስለ የዋህነት ሲነሳ ስለ ቅንነት ሲነሳ ማን ይታወሳል? አቤል ይታወሳል። ስለ ክፋት ስለ ነፍሰ ገዳይነት ሲነሳ ማን ይታወሳል? ቃየል ይታወሳል። 7000 ዓመቱ ነው። ዛሬ ግን የቃየል ክፋት ትኩስ ነው፣ የአቤልም የዋህነት ይተረካል፣ ሐዲስ ነው። ስለዚህ ላለመሸበር መፍትሄው ቅንነት ነው። በሱቅ ንግድ ውስጥ ያላችሁ ሰዎች በእውነት ሊሸምት እናንተን አምኖ ንጹሕ ዕቃ ይሸጡልኛል ብሎ ገንዘቡን ይዞ የመጣ ወንድማችሁን የተበላሸ ዳቦ እንዴ! በጣም እኮ ምእመናን የመጨረሻው የክፋት ጥግ መድረሳችን በምን እንደሚታወቅ ታውቃላችሁ? እኔ ዛሬ 2 ዓመት የዛሬ 4 ዓመት አካባቢ የ3 ዓመት ልጅ ታሞ መድኃኒት ሰው ገዝቶ ሲመጣ የተገዛው 2 ሰዎች ናቸው። መድኃኒቱን የገዛችውን እህታችንን ጎኗ የተቀመጠው ባሏ ሲያየው የመጠቀሚያ ጊዜው አልፏል። ምእመናን የ3 ዓመት ሕፃን ነው። ግደለም እኔ ላይ ይሁን እንዴት ለ3 ዓመት ሕፃን የመጠቀሚያ ጊዜ ያለፈም ይሸጣል ነው? ይሄ አውሬነት ነው፣ ቃየላዊነት ነው። ይሄ የዲያብሎስ ወኪል ጉዳይ ገዳይ የሚባል ታውቃላችሁ? ምንድን ነው ጉዳይ ገዳይ? አቤት ጉዳይ ገዳይ ታውቃላችሁ? ታውቃላችሁ አይደለ? ብዙ ብር ትሰጡታላችሁ፣ ጊዜያችሁ ጉዳዩን ይገለዋል። አንቆ ይግደለው ምን ይበለው አይታወቅም። አንቆ ነው የገደለው። እውነቱን በጉቦ ሰው የሚያስፈጽመው አንቆ ገድሎት ነው፣ መፍትሄ ሰጥቶት አይደለም። እና አንቆ ነው የገደለው። ጉዳይ ገዳይ ማለት ምን ማለት ነው? እናንተ ጊዜያችሁን ለመቆጠብ እሱ ይሄ ጉዳይ ገዳይ የሚባለው ይገርማችሁ፣ መሽሎክለካውን ያውቀዋል። የት ቦታ ጉቦ እናንተ ጉቦ መስጠት እንኳን ብትፈልጉ እንዴት መሰጠት እንዳለበት ስለማታውቁ ተንከርፋችሁ ትቀራላችሁ። ጉዳይ ገዳይ መውጫ መግቢያውን ያውቀዋል አሉ መረጃ ሲሰበስብ። የሰይጣን ጉዳይ ገዳይ የሆኑ ክፉ ሰዎች አሉ በየቢው። ሰይጣን ጉዳይን ግደሉልኝ እኔ ከምመጣ እናንተ ጉዳዩን እናንተ ፈጽሙት፣ ሰው አሰቃዩልኝ ብሎ የመደበ ግደግ። ዛሬ የፖለቲካ ቀውስ መከራ ነው። የኢኮኖሚው ድቀት መከራ ነው። የአስተሳሰብ ልዩነቱ ሌላ ጦር ነው። የሃይማኖት ልዩነቱ ሌላ ወላፈን ነው። ሁለመናው እሳት፣ መሬቱ እሳት፣ ሰማዩ እሳት፣ ከላይ ከታች ከጎን ከቀኝ ከግራ በመከራ ጅራፍ የሚገረፈው ዓለም ታውቃላችሁ። ዓለም ላይ መድኃኒቶች ተመርተዋል። እነዛ መድኃኒቶች ባይጡ በሌላ ነገር ላይ ተሞክረው ውጤታማ ሲሆኑ ነው ወደ ሰው የመጡት። እግዚአብሔር ፍቅርን ራሱ ቀምሶ ነው ያቀመሰን። ለሰው መሞትን ራሱ ሙቶ ነው እኛም ለሌላው እንድንሞት ያደረገን። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። እግዚአብሔር የመመሪያ አምላክ አይደለም፣ የትእዛዝ አምላክ አይደለም። ወይም ደግሞ እሱ አዞ ተሽከርካሪ ወንበር ላይ ተቀምጦ የሚያዝ አምላክ። ዓለም ላይ ትልልቅ ጦርነቶች በመሪዎች ቀጭን ስልክ ነው የሚጀመረው። መሪዎች ያስጀምሩታል፣ ተመሪዎች ሞታሉ ጦርነት ላይ። ለምሳሌ ፕሬዚዳንት ትራምፕ የሁሉ መግለጫ የሚያዘሩት ዋይት ሃውስ ቁጭ ብሎ ሊገርማቸው። ኢራቅና ኢራን የሚሞተው የአሜሪካ ወታደር፣ በሌላው ቦታ እንደዚሁ ነው። እግዚአብሔር ሰማይ ሆኖ እስኪ ኢሳያስ ሙትና ተሰቀል፣ ጴጥሮስ ተሰቀል ሙት አላለም። እሱ ወርዶ ተሰቀለ፣ ሞተ፣ ተገነዘ፣ ተቀበረ፣ ተነሳ፣ አረገ፣ ዳግመኛም ይመጣል። ይክበር ይመስገን እግዚአብሔር። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ቀደም ሲል ስማችሁ የተዘረዘረው በተለያየ ቤተክርስቲያን ቦታ ተመድባችሁ
ስራችሁን እየሰራችሁ ያላችሁ የቤተ ክርስቲያን የሥራ ኃላፊዎች እግዚአብሔርን ብላችሁ ይቅርታውን ቸርነቱን አምናችሁ ከቅድስት ድንግል እናቱና ከቅዱሳን ባለሟሎቹ የሚገኘውን ጥበቃና ምልጃ ተስፋ አድርጋችሁ በዚህ ቦታ እንድትገኙ እግዚአብሔር የፈቀደላችሁ ወገኖቻችን ኢትዮጵያውያን በእግዚአብሔር ስም እንዴት አደራችሁ? እንዴት አደራችሁ? እንዴት አደራችሁ? በየጊዜው በየቦታው በየምክንያቱ የመከረን ያስተማረን ትናንት ከኛ ጋር የነበረ አሁን እዚህ በመካከላችን ያለ ነገ ከነገ ወዲያ ለዘላለም እንደማይለየን አፋችንን ሞልተን የመሰከርንለት ልባችንን ሞልተን ያመንነው የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር እስከ ዛሬ ስላደረገው መልካም ነገር ወደፊትም ስላዘጋጀልን በጎ ነገር ሁሉ ሕያው ቅዱስና ዘለዓለማዊ ስሙ ይክበር ይመስገን፣ ይክበር ይመስገን፣ ይክበር ይመስገን። እጥር ምጥን ሰብሰብ አድርገን ጥያቄያችሁን የሚመልስ እንባችሁን የሚያብስ ጉድለታችሁን የሚሞላ ትናንትናችሁን በበጎ እንድትገመግሙ ነጋችሁን በተስፋ እንድታልሙ የዛሬውን በትጋት በንቃት እንድትፈጽሙ የህሊና ረፍት የአእምሮ ሰላም የአካል ጤንነት እንድታገኙ እግዚአብሔርን የሚያስደስት ህሊናን የሚያሳርፍ ሰውን የሚጠቅም ነገር እንድትሰሩ መንገድ የሚጠርግላችሁን አቅጣጫ የሚያሳያችሁን ትናንት የነበረ ዛሬ ያለ ዘመንን እያስረጀ የሚኖር ዘመን የማያስረጀው ጊዜን እየለወጠ የሚኖር ጊዜ የማይለውጠው እስከ መቼ ልርዳችሁ? እስከ መቼ ልሸከማችሁ? ክንዴ ዛለ ጀርባዬ ተላጠ አንቀልባዬ ተቀደደ የማይለው ተሸካሚው አምላካችን እግዚአብሔር ለእናንተ የሚሆነውን መጥኖ ለክቶ ይነግራችኋልና ጆሮአችሁን ከፍታችሁ ልባችሁን አዘጋጅታችሁ እግዚአብሔር በቀጥታ ለእኔ እየተናገረ ነው ብላችሁ እኔንና መድረኩን ስፒከሩን ረስታችሁ ከኔ በስተጀርባ የተቸነከሩ እጆቹን እግሮቹን በጥፌ የተመታ ፊቱን በጦር የተወጋ ጎኑን በጅራፍ የተገረፈ ጀርባውን የሾህ አክሊል የተደፋበት ራሱን ሁለመናው ቁስል ሁለመናው ፈውስ ሁለመናው ለቅሶ ሁለመናው ደስታ ሁለመናው ጅራፍ ሁለመናው ምግብ የሆነው አምላካችሁ እግዚአብሔር እንድታዩ በእግዚአብሔር ስም እንጠይቃለን። እኛን ለቀቅ ክርስቶስን ጠበቅ አድርጋችሁ ተረጋግታችሁ አዳምጡን። ይግለጥልን እግዚአብሔር። ኦርቶዶክሳዊት ተዋሕዶ ቤተክርስቲያን የተሰፈረ ትምህርት፣ የተለካ እውቀት፣ የተደነገገ ስርዓት ያላት በዘፈቀደ የማትመራ በፓትርያርክ በጳጳስ በመነኩሴ በመጋቤ ሐዲስ በመጋቤ እንትና በጎ ፈቃድ ያልቆመች በጎ ፈቃድ የማትቀጥል በጎ ፈቃድም የማታንሰራራ ውሃ ልኳና መሰረቷ ክርስቶስ መደምደሚያዋና ጉልላቷ ክርስቶስ በመሰረቷ ክርስቶስና በጉልላቷ ክርስቶስ መካከል እናቱን ጨምሮ ጻድቃን ሰማዕታትን ቅዱሳን መላእክትን እንደየቅደም ተከተላቸው እንደ ማዕረጋቸው ድርሳናቸውን የምታነብ ታሪካቸውን የምትናገር ስማቸውን የምትጠራ በውዳሴ በቅዳሴዋ በማህሌት በሰዓታቷ በንግግሮቿ በስራዎቿ ሁሉ ባለቤቱን አስቀድማ ወዳጆቹን ዛፉን አስቀድማ ቅርንጫፎቹን ንጉሱን አስቀድማ ሰራዊቶቹን ፀሐዩን አስቀድማ ከዋክብቶቹን በሚገባው ቦታ ደርድራ ያስቀመጠች ጥንታዊት ታሪካዊት ሀበሻዊት ወንጌላዊት ክርስቶሳዊት ኢትዮጵያዊት ቤተክርስቲያን ናት። በዚህ መሰረት ይሄ ሳምንት ከባለ 50 ደህና አደራችሁ እየሰማችሁ ነው። ሰው ኑሮ ስለከበድ እኛን ቁጭ አድርጎ ቤቱ ሊገባ ይችላል እና ወጥራችሁ ስሙን በመድኃኔዓለም በጣም ከልባችሁ ስሙን። እየተናገራችሁ ያለው ማን ነው? አስተማሪያችሁ ማን ነው? እግዚአብሔር ነው። ምናልባት ፊት ለፊት የቆመውን ሰውዬ እያያችሁ እሱስ እንደኔ አይደል እንደበላችሁ እኛን ትታችሁ እግዚአብሔር እንዳይተዋችሁ በጣም ጥንቃቄ ማድረግ አለባችሁ እና በዚህ መሰረት ከበዓለ ጰራቅሊጦስን እስካሁን አልሰማንም ለማለት ነው አትሉኝ መቼም እና በዛ መሰረት በዓለ ጰራቅሊጦስ በዓለ 50 ከተከበረ በኋላ እስከ ሰኔ 17 ቀን ያለው በጠቅላላ ዘመነ መንፈስ ቅዱስ ነው። የመንፈስ ቅዱስ ጊዜ ነው። በነገራችን ላይ እኔ የእግዚአብሔር ቃል እጅግ የመላ የሰፋ ስለሆነ
ከኛ አቅም በላይ ስለሆነ እግዚአብሔር በቦታ በጊዜ በሁኔታ የማይመጠን የማይወሰን የማይገደብ ስለሆነ እኛ ግን የቦታ የጊዜ የሁኔታ ጥገኞች ነንና እንሰለቻለንና ቤተ ክርስቲያኒቱ እንደ ውቅያኖስ የሰፋውን የእግዚአብሔርን ቃል ልክ በብርጭቆ በኩባያ ቀርቶ እንደ መጠጣት በስርዓቷ ከውቅያኖሱ የእግዚአብሔር ቃል ቀርታ የምታጠጣበት ዝግጅት አላት። መጽሐፈ ግጻዌ ይባላል። ብዙውን ጊዜ በብዙ ሚዲያ ሁሉ ተናግሬዋለሁ። በነገራችን ላይ ምእመናን እኔ እግዚአብሔር ከሚደነቅባቸው ስፍር ቁጥር ከሌላቸው ስጦታዎቹ መካከል ሁላችንንም ባዷችን አልተወንም። ሁላችንም አይን ማየት፣ ጆሮ መስማት፣ እጅ መጨበቅ፣ እግር መራመድ ነው ድርሻቸው። የነዚህ ሁሉ ህዋሳት እንቅስቃሴ ግን ሰው የሚባለው እጅግ የረቀቀ የተቀነባበረ ድርጅት አክሲዮን በሰላም እንዲኖር ማድረግ እና ስለዚህ ከበዓለ 50 በኋላ እስከ ሰኔ 17 ድረስ የመንፈስ ቅዱስ ጊዜ ነው። በዚህ ወቅት የሚነበቡት ምንባባት መንፈስ ቅዱስን የሚመለከቱ ናቸው። ሌላ ጊዜ የለውም ወይ ሲባል አለው። መንፈስ ቅዱስ የሌለበት፣ ወልድ የሌለበት፣ አብ የሌለበት፣ እግዚአብሔር የሌለበት ብንሰልስ፣ ብንቀድስ፣ ብናወድስ፣ ብንዘምር፣ ብንሰብክ፣ ብንተረጉም፣ ብናመሰጥር፣ ብንቀኝ፣ ቅኔ ብንዘርፍ፣ ዜማ ብንቃኝ፣ ቅዳሴ ብንቀድስ፣ ዝማሬው ቢፈስ የዚህ ሁሉ እፍታውን የሚበላው አይነታውን የሚጠጣው እግዚአብሔር ነው። 99.9 በመቶ አይደለም፣ 100% የምስጋና ሁሉ መነሻ መድረሻ ማዕከል እግዚአብሔር ነው። ይሄንን ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ተደራድራ አታውቅም። የመደራደር መብትን የላትም፣ አይኖራትም እውነቱን ለመናገር። ስለዚህ በመጽሐፍ ቅዱሱን ሰፍራ ለክታ በቅዳሴው፣ በሰዓታቱ፣ በማህሌቱ፣ በቅኔው፣ በትርጓሜው በሁሉም በኩል መጽሐፍ ቅዱሱን መተንተን መበለጥ ነው። ለምሳሌ በሬ ታውቃላችሁ አይደለም? በሬ ዝም ብላችሁ ስታዩት በሬ ነው። ባለሙያ ሲያገኙ ቁርጥ ይሆናል፣ ክትፎ ይሆናል፣ ቅቅል ይሆናል፣ ጥብስ ይሆናል። የማይሆነው ነገር የለም። መጽሐፍ ቅዱስ በቁሙ ስታዩት ያልታረደ በሬ በሉት። ሊቃውንት ግን ያርዱታል፣ ይበልቱታል፣ ያወራርዱታል፣ ለአመጋገብ እንዲመች ያደርጉታል። በእውነት በዚህ በኩል እድለኛ ቤተ ክርስቲያን ናት። እኛም ልጆቿ እድለኞች ነን። በላሽ ተንታኝ አመስጣሪ ሊቃውንት የነበሯት ቤተ ክርስቲያን ናት። በዚህ በኩል ይክበር ይመስገን እግዚአብሔር። እና ዙሮ ዙሮ ቅድም እንደነገርኳችሁ ይሄ ሰሞን የመንፈስ ቅዱስ ሰሞን ነው። በአብዛኛው በዚህ ሰሞን የሚነበበው ምንባብ ከዮሐንስ ወንጌል ከምዕራፍ 14 እስከ 16 ድረስ ያለው ነው። 14 እና 15 16 በተለይ ሶስቱ ምዕራፎች የዚህ ሰሞን ትምህርቶች ናቸው። ለምን እንደሆኑ ተደረገ ሲባል ኢየሱስ ክርስቶስ ዓርብ ሊሰቀል ሐሙስ ማታ የደቀ መዛሙርቱን እግር ካጠበ በኋላ ተግባሩን ንግግሩን በተግባር ካስረዳ በኋላ እግዚአብሔር የቃልም የተግባርም መምህር ነው። እግዚአብሔር ይናገራል፣ ያደርጋል። ያላደረገውን አድርጉ አይልም። እግዚአብሔር ሰዎችን መሞከሪያ አላደረጋቸውም። እግዚአብሔር ለፍቅር መኖርን ሰዎች እስኪሞክሩና ቅመሱት አላለም። እስኪሞክሩት እስኪ እንዲያደርጉት አላለም። ታውቃላችሁ ዓለም ላይ መድኃኒቶች ተመርተዋል። እነዛ መድኃኒቶች ባይጡ በሌላ ነገር ላይ ተሞክረው ውጤታማ ሲሆኑ ነው ወደ ሰው የመጡት። እግዚአብሔር ፍቅርን ራሱ ቀምሶ ነው ያቀመሰን። ለሰው መሞትን ራሱ ሙቶ ነው እኛም ለሌላው እንድንሞት ያደረገን። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። እግዚአብሔር የመመሪያ አምላክ አይደለም፣ የትእዛዝ አምላክ አይደለም። ወይም ደግሞ እሱ አዞ ወንበር ላይ ተሽከርካሪ ወንበር ላይ ተቀምጦ የሚያዝ አምላክ። ዓለም ላይ ትልልቅ ጦርነቶች በመሪዎች ቀጭን ስልክ ነው የሚጀመረው። መሪዎች ያስጀምሩታል፣ ተመሪዎች ይሞታሉ ጦርነት ላይ። ለምሳሌ ፕሬዚዳንት ትራምፕ የሁሉ መግለጫ የሚያዘሩት ዋይት ሃውስ ቁጭ ብለው ነው። ይገርማቸዋል። ኢራቅና ኢራን የሚሞተው የአሜሪካ ወታደር ነው። በሌላው ቦታ እንደዚሁ ነው። እግዚአብሔር ሰማይ ሆኖ እስኪ ኢሳያስ ሙትና ተሰቀል፣ ጴጥሮስ ተሰቀል ሙት አላለም። እሱ ወርዶ ተሰቀለ፣ ሞተ፣ ተገነዘ፣ ተቀበረ፣ ተነሳ፣ አረገ፣ ዳግመኛም ይመጣል። ይክበር ይመስገን እግዚአብሔር። ስለዚህ አሁን ዓርብ ሊሰቀል ሐሙስ ማታ ለደቀ መዛሙርቱ ትምህርት አስተምሯል። ዋናው ትምህርት
ምንድነው? መንፈስ ቅዱስ ይመጣል ነው በቃ ትልቁ ነገር። መንፈስ ቅዱስ ይመጣል። መንፈስ ቅዱስ ሲመጣ እኔ የዘራሁት በቅሎ አፍርቶ ለምግብ እንዲደርስ ያደርገዋል። ፈሪ ሰውነታችሁ ጠንካራ ይሆናል። ያረጀ አይምሯችሁ አዲስ ይሆናል። ቋንቋ ይገለጥላችኋል። እናንተ የዓለም ብርሃን ናችሁ ብያችኋለሁና በዓለሙ ሁሉ እየዞራችሁ ታበራላችሁ። አልጫውን ዓለም እንደ ጨው ሟምቷችሁ ታጣፍጣላችሁ። ጨለማውን ዓለም እንደ ሻማ ተለኩሳችሁ ብርሃን ትሰጣላችሁ። እኔ በሄድኩበት መንገድ እናንተ ትሄዳላችሁ አለ። ነገር ግን እንደዚህ በሚሆንበት ጊዜ ዛሬ የተነበበውን ወንጌል ሰምታችሁታል ምእመናን። ዛሬ በተነበበው ወንጌል እይደንግጽክሙ ልብክሙ እመኑ በእግዚአብሔር ወእመኑ ብየ፣ ልባችሁ አይሸበር፣ አይታወቅ፣ አትፍሩ፣ አትደንግጡ፣ በእኔ በአብ እና በእኔ እመኑ። እስመ ውስተ ቤተ አቡየ ብዙኅ ማኅደር ወምዕራብ ቦቱ፣ በአባቴ ቤት ብዙ መኖሪያ አለ አለ። አትፍሩ፣ አትሸበሩ። አንዳንድ ሰው መፍትሄ ለማያመጣው ችግር ማብራሪያ ይጠይቃል። እኔ ሁል ጊዜ እናገራለሁ። እኔ አንድ ሰው እሸቱ ርቦሃል ብሎ ከጠየቀኝ መጀመሪያ ማለት እጁን ነው የምዳብሰው። ስለማይታ እጁ ላይ ዳቦ መኖር ማረጋገጥ አለብኝ። አንድ ሰው አሞሃል ብሎ ከጠየቃችሁ እጁን ማየት አለበት። እጁ ላይ ወይ መድኃኒት የሆነ ነገር ከሌለ አላመመኝም ነው የሚባለው። ቢያማችሁ እንኳን አትናገሩ። አንዳንድ ሰው መፍትሄ ለማይሰጠው ችግር ማብራሪያ ይጠይቃል። ምግብ ለማያቀርብለት ረሃቡን ይጠይቀዋል። በየሐኪም ቤቱ እየሄዳችሁ ስንት በሽተኛ አቁስላችኋል። እንደው ጁስ ብትጠጣ፣ ወተት ብትጠጣ፣ እንቁላል ብትበላ፣ እንደዚህ ብታደርግ አምጡልኝ ቢላችሁ ምን ይወጣችኋል? እውነት እግዚአብሔር ለችግሩ መፍትሄ አይደለም ክርስቶስ ያመጣው፣ ራሱ መፍትሄ ሆኖ ነው የመጣው። ኢየሱስ ክርስቶስ ለረሃባችን ዳቦ ይዞ አይደለም የመጣው፣ ራሱ ዳቦ ሆኖ ነው የመጣው። ከሰማይ የወረደ እንጀራ፣ የሕይወት ውሃ፣ ለነፍሳችን ውሃ ጥም እዚህ ቦታ ቆፍራችሁ ጠጡ ወይም ቆፍሬ ያወጣላችሁ አላለም እግዚአብሔር። ራሱ የሚጠጣ ውሃ ሆኖ መጣ። ደህና አደራችሁ። ለበሽታችን መድኃኒት ተሸክሞ አይደለም የመጣው። ኪኒን ሽሮፕ ተሸክሞ አይደለም የመጣው። ራሱ መድኃኒት ሆኖ መጣ። ስጋዬን ብሉልኝ፣ ደሜን ጠጡልኝ። አዎ ያን ጠጡ። ሐኪሞች ታውቃላችሁ መድኃኒት ያዛሉ። መድኃኒቱ ቅጠሉ ፍራፍሬው ተጨምቆ ተቀቅሎ ነው የሚሰራው። በእንክብል መልኩ እንጠዋለን፣ በፈሳሽ መልክ እንጠጣዋለን፣ በመርፌ በኩል እንወጋዋለን፣ በተለያየ መንገድ እንወስደዋለን። ያ መድኃኒት ግን ከዶክተሩ ሰውነት ጋር የሚያገናኘው ነገር የለም። የኛ ጌታ ግን መድኃኒት ሰጥቶናል። መድኃኒቱ ራሱ ነው። ለችግራችን መፍትሄ ሰጥቶናል። መፍትሄው ራሱ ነው። ስለዚህ ለደቀ መዛሙርቱ እየነገራቸው ያለው አትሸበሩ አለና፣ ለምን የማንሸበረው? መፍትሄው ምንድን ነው? የማያሸብር ነገር ምን ትነግረናለህ ሲባል እስመ ውስተ ቤተ አቡየ ብዙኅ ማኅደር ወምዕራብ ቦቱ፣ በአባቴ ቤት ምን አለ አለ? ብዙ መኖሪያ አለ አለ። ዛሬ የዓለሙ ጭንቀት መኖሪያ ነው። ታውቃላችሁ ዛሬ በሰለጠነውም ዓለም በኋላ ቀሩ በድሃውም እንደኛ ድንቁርና፣ ድህነት፣ ክፋት፣ ተንኮል ብዙ ነገር ባጨቀያት፣ ባቆሸሻት፣ ባበላሻት ሀገርም ሆነ ኃጢአት ከስልጣኔያቸው የተነሳ ኃጢአት ባጨማለቃቸው ሀገሮች ያሉ ህዝቦች ዋናው ጥያቄያቸው መኖሪያ ቤት ነው። ታውቃላችሁ እንደውም የሰው መሰረታዊ ፍላጎት ተብሏል አይደለም? ሳይንሱ ሲነግረን ምንድነው ያለው? የሰው መሰረታዊ ፍላጎት ስንት ነው? አቤት 3 ነው አይደለም? ምግብ፣ ልብስ፣ መጠለያ ነው። አሁን ክርስቶስ የምግቡን ጉዳይ ራሱ ሸፈነ። ምግብ ይዞ መጥቶ ሳይሆን ብሉኝ ብሎ ጠጡኝ ብሎ የማረፊያ የቤቱ ጉዳይ እስካለ በአባቴ ቤት ምን አለ አለ? ብዙ መኖሪያ አለ። ምግብ፣ ልብስ፣ መጠለያ። ክርስቶስ 3ቱንም ያሟላል። በምግብነቱ ዘበላ ስጋዬ ወሰቴ ደሜ፣ ስጋዬን የበላ ደሜን የጠጣ ምን አለው? የዘላለም ሕይወት አለው። ምግቡን አሟላ። ልብስ የተባለው እርቃን ሸፋኛችን እሱ ነው። ልበሱዎ ለክርስቶስ። ሐዋርያው ቅዱስ ጳውሎስ ክርስቶስን ምን በሉት ይላል? ልበሱት ይላል። ስለዚህ ምግብ፣ ልብስ 2ቱን አሟላ። የቀረው ምንድነው? መኖሪያ። መኖሪያውን ደግሞ በአባቴ ቤት ምን አለ አለ? ብዙ መኖሪያ አለ አለ። ስለዚህ ባጭሩ ምእመናን የሚያሸብረን ነገር ምንድን ነው? የሚያስፈራን ነገር ምንድን ነው? በነገራችን ላይ ሰው ሽብር የጀመረው ፍርሃት የጀመረው ትናንት ከትናንት ወዲያ በአፄ ኃይለ ሥላሴ፣ በደርግ፣ በምኒልክ በምናምን አይደለም።
የሰው ልጅ ፍርሃትና ሽብር የጀመረው ከገነት ከተባረረ በኋላ ነው። እንደምታውቁት የሰው ልጅ የተፈጠረው ከአራቱ ባህሪያተ ሥጋ ከእሳት፣ ከነፋስ፣ ከውሃ፣ ከመሬት ከሶስቱ ባህሪያተ ነፍስ ከለባዊነት፣ ከነባቢነት፣ ከሕያውነት ከሰባቱ ባህሪያት ወይም ደግሞ በጥቅሉ ከነፍስና ከሥጋ ተቀምሞ ሰው ተብሎ በክብር በልጅነት ከብሮ በገነት በሚኖርበት ጊዜ አልጠግባይነቱ ስግብግብነቱ የበለጠ የተሻለ ነገር አለ ብሎ በማሰቡ እግዚአብሔርን ያህል ጌታ ገነትን ያህል ቦታ በክፉ በሰይጣን ምክር እንዳጣ ታውቃላችሁ። ለ7 ዓመት ይላሉ አባቶቻችን። አዳምና ሔዋን በገነት የኖሩት ለ7 ዓመት ነው። ለ7 ዓመት በደስታ በርካታ በእውነቱ ዛሬ ዓለምን እያመሰው እየጠበሰው እያንገበገበው እየቀቀለው ያለው ችግር የሌለበት ዛሬ የፖለቲካ ቀውስ መከራ ነው። የኢኮኖሚው ድቀት መከራ ነው። የአስተሳሰብ ልዩነቱ ሌላ ጦር ነው። የሃይማኖት ልዩነቱ ሌላ ወላፈን ነው። ሁለመናው እሳት፣ መሬቱ እሳት፣ ሰማዩ እሳት፣ ከላይ ከታች ከጎን ከቀኝ ከግራ በመከራ ጅራፍ የሚገረፈው ዓለም ወደዚህ ከመምጣታቸው በፊት አዳምና ሔዋን እፎይ ብለው ነበር የሚኖሩት። የአየር ብክለት የሌለበት፣ የፖለቲካ ቀውስ የሌለበት፣ መገፋፋት፣ መበዳደል፣ አፈናቃይ ተፈናቃይ፣ ነቃይ ተተካይ በሌለበት በዛ ይኖሩ ነበረ። ለ7 ዓመት ነው የቆዩት። በኋላ መጨረሻ ላይ እንደምታውቁት የሰይጣንን ምክር ሰሙ። ሰይጣን ያመጣው ምክር ደግሞ በበጎነት የታሸገ ላዩን ሲታይ ጣፋጭ ውስጡ መራራ፣ ላዩ ፈውስ ውስጡ በሽታ የሆነ መጥፎ ምክር ይዞ መጣ። ይህን የበለስ ፍሬ ብትበሉ ከዚህ የተሻለ ሕይወት ትኖራላችሁ፣ አምላክ ትሆናላችሁ። ፈጣሪ ይህን እንዳትበሉ ያደረጋችሁ እንደምትበልጡ ስላወቀ እሱን የመብለጫ መንገዱ ቁልፉ ያለው እዚህ በለስ ፍሬ ውስጥ ስለሆነ ይህን ብትበሉ እንደምትበልጡ ስላወቀ እንጂ ይህን ሁሉ ነገር ሰጥቶ እንዴት ይችን ነገር ይከለክላችኋል ብሎ የበለሱን ፍሬ አስበላቸው። ጸጋቸው ተገፈፈ፣ እርካታቸው ጠፋ፣ ደስታቸው ጠፋ። አመስጋኝነት ጠፍቶ አማራርነት ተተካበት። እፎይታ ጠፍቶ መንቀዥቀዥ ሆነ። እርካታ ጠፍቶ ስግብግብነት ተተካበት። ከገነት ተባረሩ፣ ደስታቸው ነጠፈ፣ ሰላማቸው በጥላቻ ተተካ። እፎይታቸው ረፍታቸው በረፍት አልባነትና በመንቀዥቀዥ እንቅልፍ በማጣት ተተካ። ከየት ከተባረሩ በኋላ? ከገነት ከተባረሩ በኋላ። ከዛ ጊዜ ጀምሮ ሰው ተሸባሪ ነው፣ ተጨናቂ ነው። እንደውም እግዚአብሔር መጥቶ አዳም የት ነህ ሲለው አዳም ምንድነው ያለው? ጌታዬ እስመ ሰማይኩ ድምፀከ ወፈራይኩ ወተሃባይኩ ማእከለ ዕፀዊሃ ለገነት። ጌታዬ ድምፅህን ሰምቼ ፈርቼ ደንግጬ ተሸብሬ በቁጥቋጦ መካከል ተደብቄአለሁ አለው። ያን አትብላ ያልኩህን በላህን አለና እግዚአብሔር ቃል ገባለት። 5500 ዘመን ፈጽሞ እግዚአብሔር ሰው ሆኖ መጣ። ዙሮ የሰው ልጅ የተሸበረው መቼ ነው? ሕጉን ሲያፈርስ፣ ትእዛዙን ሲጥስ፣ ያለኝ ይበቃኛል ማለት ሲያቆም፣ ስግብግብነት ሲነግስበት፣ ሌላውን ማስታወስ ሲያቅተው፣ ሌላውን ማገዝ ሲያቅተው፣ እፎይታ፣ እርካታ፣ ሰላም፣ ፍቅር ከነገሰበት ከሰፈነበት ከገነት ተባሮ ከወጣ በኋላ ተሸባሪ ነው። አሁን ክርስቶስ ግን በአዲስ ኪዳን መጣና ምን አለ? አትሸበሩ አለ፣ አትፍሩ አለ። ምክንያቱም ፍርሃታችን አስወግዶታል፣ ሽብራችን አስወግዶታል። ከገነት ተባረን ነበር፣ ወደ ገነት ተመልሰናል። ከእርካታ ወጥተን ነበር፣ ወደ እርካታ ወደ ረፍት መልሶናል። ወደ ቀደመ ቦታችን ተመልሰናል። ሞተ፣ ተሰቀለ፣ ተቸነከረ፣ ተገረፈ፣ ተሰቀለ፣ ሞተ፣ ተገነዘ፣ ተቀበረ፣ ተነሳ፣ አረገ፣ ዳግመኛ ይመጣል። በአባቱ ቤት ብዙ መኖሪያ አለና ወደዛ ይወስደናል። ስለዚህ ምዕመናን ምን ያሸብራቸዋል? ምን ያስደነግጣቸዋል? የሽብራችን መነሻ ምንድን ነው? ሰው በተለያየ መንገድ ሊሸበር ይችላል። ዋናው አሸባሪ በሕይወታችን ውስጥ ክፋት፣ ተንኮል ነው። የሚገርማችሁ የአዳም ልጅ ቃኤል በሰላም በሚኖርበት ወንድሙን አቤልን ገደለው ይላል መጽሐፍ ቅዱስ። ከዚያ በኋላ ቃኤል አቤልን ገደለ። አቤል ሞተ፣ ተገላገለ። ቃኤል ግን የቁም ሬሳ ሆነ። በሌሊት የሚባንን ቀን የሚባክን እርካታ ያጣ። መጽሐፍ እንደሚለን ቃኤል አቤልን የገደለው ለአቤል የተመደበችለት ሚስቱ ቆንጆ ስለነበረች አቤልን ገሎ
የአቤል ሚስት ለመንጠቅ ነበር ይላል መጽሐፋችን። የሚገርማችሁ ነገር ቃየል አቤልን ከገደለ በኋላ እንኳን ከአቤል ሚስት ጋር ሊተኛ ከገዛ ሚስቱ ጋር እንኳን የሚተኛበት ጊዜ አጥቶ ምኝታው እሾህ ሆነበት። ምኝታው አባ ጨጓር እረፍት ነሳው። ዛሬ በየቢሮው ጉቦ በልታችሁ ድሃ አስለቅሳችሁ ተሽከርካሪ ወንበር ላይ ተቀምጣችሁ በትንሽ የእስክርቢቶ ትልቁን የሰው እንጀራ ሊጥ ያደረጋችሁ፣ የሰው ዳቦ ያሳረራችሁ፣ እንባ ያፈሰሳችሁ፣ ጥያቄ ያልመለሳችሁ፣ መንግስት ደሞዝ መድቦ ቢሮ መድቦ የሚገባችሁን ጥቅም እየሰጣችሁ የህዝብና የመንግስትን ኃላፊነት ገደል ጨምራችሁ ሰው በቢሮአችሁ በር ላይ ያንገላታችሁ ያንከራተታችሁ ሁሉ እቤት ስትገቡ አልጋችሁ አንሶላችሁ እሾህ ይሆናል። አባ ጨጓሬ ይፈላበታል። በውድ አንሶላ እኔ ጉቦ ወስዳችሁ ውድ አልጋ፣ ውድ ፍራሽ፣ ውድ ብርድ ልብስ፣ ውድ አንሶላ ልትገዙ ትችላላችሁ። በጣም ደስ የሚለው ነገር ግን እንቅልፍ መግዛት አትችሉም። ጣራ ስትቆጥሩ ስትገላበጡ ታድራላችሁ። ቃየል አቤልን ገድሎ እፎይ ብሎ አልተኛም ወገኖቼ። በሰላም ያረፈው ማን ነው? አቤል። የዋሃቱን አቤል። ዛሬ ስለ የዋህነት ሲነሳ፣ ስለ ቅንነት ሲነሳ ማን ይታወሳል? አቤል ይታወሳል። ስለ ክፋት፣ ስለ ነፍሰ ገዳይነት ሲነሳ ማን ይታወሳል? ቃየል ይታወሳል። 7000 ዓመቱ ነው። ዛሬ ግን የቃየል ክፋት ትኩስ ነው፣ የአቤልም የዋህነት ይተረካል፣ ሐዲስ ነው። ስለዚህ ላለመሸበር መፍትሄው ቅንነት ነው። በሱቅ ንግድ ውስጥ ያላችሁ ሰዎች በእውነት ሊሸምት እናንተን አምኖ ንጹሕ ዕቃ ይሸጡልኛል ብሎ ገንዘቡን ይዞ የመጣ ወንድማችሁን የተበላሸ ዳቦ እንዴ! በጣም እኮ ምእመናን የመጨረሻው የክፋት ጥግ መድረሳችን በምን እንደሚታወቁ ታውቃላችሁ? እኔ ዛሬ 2 ዓመት የዛሬ 4 ዓመት አካባቢ የ3 ዓመት ልጅ ታሞ መድኃኒት ሰው ገዝቶ ሲመጣ የተገዛውም 2 ሰዎች ናቸው። መድኃኒቱን የገዛችውን እህታችንን ጎኗ የተቀመጠው ባሏ ሲያየው የመጠቀሚያ ጊዜው አልፏል። ምእመናን የ3 ዓመት ሕፃን ነው። ግደለም እኔ ላይ ይሁን። እንዴት ለ3 ዓመት ሕፃን የመጠቀሚያ ጊዜ ያለፈ ምድር ይሸጣል ነው? ይሄ አውሬነት ነው፣ ቃየላዊነት ነው። ይሄ የዲያብሎስ ወኪል ጉዳይ ገዳይ። ዛሬ በየቢሮ ጉዳይ ገዳይ እንበል ታውቃላችሁ? ምንድን ነው ጉዳይ ገዳይ? አቤት ጉዳይ ገዳይ ታውቃላችሁ? ታውቃላችሁ አይደል? ብዙ ብር ትሰጡታላችሁ፣ ጊዜያችሁ ጉዳዩን ይገለዋል። አንቆ ይግደለው ምን ይበለው አይታወቅም። አንቆ ነው የገደለው። እውነቱን በጉቦ ነው የሚያስፈጽመው። አንቆ ገድሎት ነው እንጂ መፍትሄ ሰጥቶት አይደለም። እና አንቆ ነው የገደለው። ጉዳይ ገዳይ ማለት ምን ማለት ነው? እናንተ ጊዜያችሁን ለመቆጠብ እሱ ይሄ ጉዳይ ገዳይ የሚባለው ይገርማችሁ መሽሎክለካውን ያውቀዋል። የት ቦታ ጉቦ እናንተ ጉቦ መስጠት እንኳን ብትፈልጉ እንዴት መሰጠት እንዳለበት ስለማታውቁ ተንከርፋችሁ ትቀራላችሁ። ጉዳይ ገዳይ መውጫ መግቢያውን ያውቀዋል አሉ መረጃ ሲሰበስብ። የሰይጣን ጉዳይ ገዳይ የሆኑ ክፉ ሰዎች አሉ በየቢሮ። ሰይጣን ጉዳይን ግደሉልኝ፣ እኔ ከምመጣ እናንተ ጉዳዩን እናንተ ፈጽሙት፣ ሰው አሰቃዩልኝ ብሎ የመደባ ድንግል ማርያም የክርስቶስ ጉዳይ ገዳይ ናት። ቅዱሳን ገብርኤል፣ ሚካኤል የክርስቶስ ጉዳይ ገዳይ ናቸው። እሱን ተክተው እንባ የሚያብሱ፣ ቁስል የሚፈውሱ፣ ጥያቄ የሚመልሱ፣ እስር ቤት ገብተው እስረኛ የሚፈቱ፣ ሐኪም ቤት ገብተው በሽተኛ የሚፈውሱ፣ እሳት በነደደበት እሳት የሚያበርዱ፣ አንበሳ አፉን በከፈተበት የአንበሳ አፍ የሚዘጉ ቅዱሳን መላእክት የማን ጉዳይ ገዳዮች ናቸው? የእግዚአብሔር። የሰይጣን ጉዳይ ገዳዮች ደግሞ መጠቀሚያ ጊዜ ያለፈ መድኃኒት ለሕፃን ልጅ የሸጠ ሰው የማን ጉዳይ ገዳይ ነው? ኧረ አይዟችሁ፣ የማን ጉዳይ ገዳይ ነው? እናንተ አምናችሁ እንጀራ እንገዛለን ብላችሁ ሂዳችሁ እንጀራው ላይ የማይበላ ነገር ቀላቅሎ የሚሸጥ የማን ጉዳይ ገዳይ ነው? የሰይጣን ጉዳይ። ይሄ ሰውዬ እረፍት ያገኛል ወይ? ሰላም ያገኛል? አያገኝም። ሲገላበጥ ነው የሚያድረው። ለእናንተ የተበላሸ እንጀራ ሽጦ የራሱን ዘላቂ እንጀራ ያበላሻል። ለእናንተ የተበላሸ መድኃኒት ሽጦ ለራሱ ቋሚ በሽታ ይሸምታል። ስለዚህ ክርስቶስ ምን በሉ አለ? አትሸበሩ። እንዳትሸበሩ ክፋትን ተው ነው፣ ተንኮልን ተው ነው፣ ጭካኔን ተው ነው፣
በደለኝነትን ተው ነው። ሰው አታሰቃዩ ነው። ዶክተሮቹ ለበሽተኛው ራሩ፣ ባለስልጣኖቹ ለህዝብ ራሩ፣ ካህናቱ ለምእመናኑ ራሩ። በየተሰማራንበት የሥራ መስክ ለሰው ስንራራ እግዚአብሔር ይራራልናል። ለሰው ስናዝን እግዚአብሔር ይራራልናል። እንደውም ሰሎሞን ይናገራል፣ ለድሃው ስታበላው ክርስቶስ አንተን ያበልሃል ይላል። ለድሃው ስታጠጣው ክርስቶስ አንተን ያጠጣሃል ይላል። ለድሃው አንተ ስትቆምለት እግዚአብሔር ላንተ ይቆምልሃል። ስለ ድዳው አፍህን ክፈት ነው የሚለው መጽሐፍ ነው። ስለዚህ ላለመሸበር መፍትሄው ምንድን ነው? አለማሸበር ነው። ላለመፍራት መፍትሄው ምንድን ነው? አለማስፈራት ነው። ብዙ እኮ በየቢሮ ያሉ ባለስልጣኖች እኮ መጡ ገሌ እንዲፈሩ የሚፈለው መከበርና መፈራት አንድ አይነት አይደለም ምእመናን። ስለዚህ ኢየሱስ ክርስቶስ ላለመሸበር የፈለገ ሰው ራሱን ከሽብር ማውጣት ነው። ከተንኮል ከክፋት ማውጣት ነው። ተንኮለኛ ሰው ለክፎች ሰላም የላቸውም። ትንቢተ ኢሳይያስ ምዕራፍ 57 ቁጥር 21 ላይ ምን ይላል? ለክፎች ሰላም የላቸውም ይላል። ሰላሜን እሰጣችኋለሁ። እኔ የምሰጠው ሰላም ማን እንደሚሰጠው አይደለም፣ ዓለም እንደሚሰጠው አይደለም። ዓለም የሚሰጠው ሰላም ገዳይ ሰላም ነው፣ አቃጣይ ሰላም ነው፣ ደምሳይ ሰላም ነው፣ በሰላም የታሸገ ሁከት ነው። ዓለም በጥጋብ የታሸገ ረሃብ፣ በደስታ የታሸገ ሐዘን ነው። እግዚአብሔር ደግሞ ገልብጦ ሌላ ላዩ ሐዘን ውስጡ ደስታ፣ ላዩ ረሃብ ውስጡ ጥጋብ፣ ላዩ ሞት ውስጡ ትንሣኤ፣ ላዩ ችግር ውስጡ መፍትሄ፣ ላዩ በሽታ ውስጡ መድኃኒት የሆነ ነገር ነው የሚሰጠን እግዚአብሔር። ስለዚህ አትሸበሩ የተባለበት ምክንያት ደግሞ ቀጥሎ ምንድን ነው? በአባቴ ቤት ምን አለ አለ? ብዙ መኖሪያ አለ። ምእመናን በዚህ በማቴዎስ ወንጌል ምዕራፍ 5 ላይ ብፁዓን ለይላህው ይዜ የሚያለቅሱ ብፁዓን ናቸው መጽናናትን ያገኛሉና ነው ሊቃውንቱ። ሰው የማይገባ ለቅሶ አላሉና የማይገባው ለቅሶ ምንድን ነው? እናቴ አባቴ ሞቱብኝ፣ ወንድም እህት ሞተብኝ፣ ርስት ጉልት ቤት አጣው ብሎ ማዘን አይገባም። ምክንያቱም እንደ እናት አባት እግዚአብሔር፣ እንደ ወንድም እህት ቅዱሳን መላእክት፣ እንደ ቤት እንደ ርስት እንደ ጉልት መንግሥተ ሰማያት አለለት ይላል። እኛ በሰማይ መንገድ አለን። ወለነሰ ዘውስተ ሰማያት ሀገርነ፣ እኛስ ሀገራችን የት ነው አለ? በሰማይ ነው። ወምህየ ንጸንዕ ኪያው መድኃኒነ ኢየሱስ ክርስቶስ ዘይሄድስ ሥጋነ ትሑተ ወይሬሰዮ አምሳለ ሥጋ ስብሐቲሁ። ይሄ ያረጀ ያፈጀ በበሽታ በረሃብ በችግር በሐዘን የጠወለገ የተበላሸ የቆሸሸ ሰውነታችንን አድሶ ለውጦ እሱ በክብር እንደተነሳ በክብር የሚያስነሳውን ክርስቶስን ከሰማይ እንጠብቃለንና እኛስ ሀገራችን የት ነው አለ? በሰማይ ነው። ኢየሱስ ክርስቶስ ደግሞ ሲያስተምረን ምን ብላችሁ ጸልዩ አለን? አባታችን ሆይ የት የምትኖር በሰማይ የምትኖር። በእውነቱ አሜሪካ ቢኖር በየትኛው ቪዛ እንሄድ ነበረ? አውሮፓ ቢኖር ምን ይውጠን ነበረ? እስራኤል ቢሆን ምን ይውጠን ነበረ? የሆነ ክልል ቢሆን ምን ይውጠን ነበረ? የሆነ ሰፈር ቢሆን ምን ይውጠን ነበረ? አባታችን ያለው ግን የት ነው? በሰማይ ነው። ወደ ሰማይ ለመውጣት ማንንም ማስፈቀድ አይጠበቅብንም። ወደ ጎን ለመሄድ ነው ሰውን የምናስፈቅደው እንጂ ወደ ላይ ለመሄድ ማንንም አናስፈቅድም። ስለዚህ የኛ አባት የት ነው ያለው? በሰማይ። ሐዋርያው ቅዱስ ጳውሎስ ደግሞ እኛስ ሀገራችን የት ነው አለ? በሰማይ ነው አለ። ወንጌላዊ ዮሐንስ ደግሞ ኋላ የምንገባባትን ከተማ ሲተርክልን በዮሐንስ ራእይ ምዕራፍ 21 ላይ ሲተርክልን ኋላ የምንገባባት ከተማ ውበቷ፣ ድምቀቷ፣ ንጽህናዋ በሰው አንደበት አይተረክም፣ በሰው ዓይን አይታይም፣ እንዲሁ ስትደነቅ የምትኖር ናት ይላል። ይቺ ከተማ 12 በር አላት። የከተማዋ በር 12ቱ ሁሉ በር ከወርቅ ከዕንቁ ከአልማዝ የተሰራ ነው። የከተማዋ አልማዝ ከንጹህ ወርቅ የተሰራ እንደ ብርጭቆ የሚያንጸባርቅ ነው። ከተማዋ መብራት ጥያቄ የለባትም። ከተማዋ የውሃ ጥያቄ የለባትም። የከተማዋ ከንቲባ ራሱ እግዚአብሔር ነው ይላል። ያችኛ በአባቴ ቤት ብዙ መኖሪያ አለ የተባለችው እኔና እናንተ የምንገባባት ከተማ ናት። 12 በር ያላት ማለት በ12ቱ ሐዋርያት ትምህርት የምትወረስ አልማዝ በሯ አልማዝ ነው ማለት የክብሯን ጥልቀት ስፋት መናገር። ከተማዋ አስፓልቱ ወርቅ ነው ማለት ወርቅ ክቡር ነው፣ ወርቅ ንጹህ ነው፣ ንጽህናዋን መናገር ነው። የከተማዋ መብራት መጣ ሄዳ አይባልም። ዛሬ መብራት በየ4 ቀኑ ይጠፋል አይደለም?
ይሄ በእውነቱ ማንንም አንወቅስም። ድህነታችን ነው የምንወቅሰው፣ ድንቁርናችን ነው የምንወቅሰው። ተባብረን ተስማምተን ብንሰራ ኑሮ ከጥላቻ ከመገፋፋት ከመበዳደል ከመተኮስ ይልቅ ጠመንጃ ከመሸከም ሐሳብ ወደ መሸከም ቦምብ ከማቀባበል ዳቦ ወደ መጋገር ከጥይት ይልቅ ምርጥ ዘር ላይ ከታንክ ከመትረየስ ይልቅ ትራክተር ላይ ብናተኩር ስለ አየር ጠባይ መበላሸት ከመወያየት የኛ ጠባይ መበላሽ ብናስተካከል ኑሮ ለአፍሪካ ብርሃን መሆን የምንችል ነበር። አልቻልንም። አሁን እንኳን የአባይን ግድብ በመገደባችን ምን እየነደደ እንደሆነ በአፍሪካ ዙሪያ ታውቃላችሁ። የግብጾቹ ይሄ ሁሉ ሽርጉድ ይሄ ሁሉ መከራ አባይ ለምን ተገደበ ነው። ግን እኛ አባይን ከመገደባችን በፊት ክፋታችን ብንገድብ ኑሮ እንኳን ካይሮን ኢየሩሳሌም እንቆጣጠር ነበር። ትልቁ ችግር አባይን ከመገደባችን የሚቀርም ነበር። አያችሁ፣ ጠባያችን መገደብ ነበረበት፣ ክፋታችን መገደብ ነበረበት። የልባችን ጭካኔ፣ የአይምሯችን ድንቁርና፣ የሰውነታችን ክፋት ታጥቦ መደፋት ነበረበት። ዙሮ ዙሮ መንግስተ ሰማያት ከተማችን መብራት ይጠፋባታል ወይ? ጮክ ብላችሁ ንገሩ። መብራት ይሄዳል? አሁኛ መብራት መጣ ከተማ ማታ ማታ ሰው ኳስ የገባ ነው የሚመስለው። ምን መጥቶ ነው? አቤት መብራት መጥቶ ነው። ይገርማቸዋል። እኔ አሜሪካ ሄጄ የ14 ዓመት ስመላለስ መብራት ጠፋ ሲባል ሰምቼ አላውቅም። እኔ እንደው እዚያ ያሉ ሰዎች እንደው በወር አንድ ጊዜ እኮ ቢጠፋላቸው፣ ምክንያቱም አጥንቶ ማግኘት የደስታ ምንጭ ነው። ሌላ ምንም ተአምር እኮ የለው። እኔ አንዳንድ ጊዜ ቢጠፋ ጥሩ ነው። ምክንያቱም የጨለመውን ጥቅም ጉዳቱ ይገባችሁና የመብራቱ ዋጋ ይገባችኋል። አሁን እኛ የመብራቱ አሁን ስላይን እናንተ ብዙ አይገባችሁ። እኔ አብራራ በባል ጥቅሙ በደንብ ነው የገባኝ። ይገርማችኋል። እናንተ አይገባችሁም፣ አትረዱትም። ጠፍቶ ሲገኝ ነው። አሁን በእጃችሁ ያለው ሰላም እንዲወጣችሁ ስትገቡ ቀላል ይመስላችኋል። ነገ ሲጠፋ የሰላም ጥቅም ይገባችሁ። ለዚህ ነው ሰላማችሁን ጠብቁ እያል ሁሉ ጊዜ የምንሰብከው። ለዚህ ነው ምእመናን። እና ይቺ ከተማ የመብራት ጥያቄ ያለባት መንግስተ ሰማያት የለባትም። መብራቷ ራሱ ማን ነው? እስመ እግዚአብሔር ውእቱ ብርሃና። የከተማይቱ ብርሃን ማን ነው? ራሱ ኢየሱስ ክርስቶስ። ከተማይቱ የውሃ ጥያቄ ያለባት ወይ? የለባትም። ወለዘፈቀደ እሁቦ ይስተይ እማየ ሕይወት፣ ከሕይወት ውሃ እንዲሁ ይጠጣ ዘንድ እሰጠዋለሁ አለ። የከተማይቱ ውሃና ፍሳሽ አገልግሎት ባለስልጣን ማን ነው? ራሱ እግዚአብሔር ነው። ቧንቧ ዘርግቶ ወንዝ ጠልፎ የሚያስገባ ሳይሆን ራሱ የሚጠጣ የሕይወት ውሃ ክርስቶስ። የከተማይቱ የውሃ ጥያቄ ያለ በመንግስተ ሰማያት የለም። ውሃው ማን ነው? አረ ንገሩኝ፣ ማን ነው? የመብራት ጥያቄ ያለ መብራቷ ማን ነው? የከተማዋ ከንቲባ ማን ነው? ወይዘሮ አዳነች እንዳትሉ እናንተ እኮ። የከተማዋ ከንቲባ ማን ነው? ራሱ እግዚአብሔር። ገብርኤል እንኳን አይደለም፣ ሚካኤል እንኳን አይደለም። ገብርኤልና ሚካኤልማ እንደናንተና እንደኔ የከተማው ነዋሪ ነው። ይገርም ተመዝግቡ፣ እንደናንተ ነዋሪ ነው። አሁን እስከዛ ድረስ እስክንሞት በመላእክት እንረዳለን። ከሞትን በኋላ ግን ከመላእክት ጋር ጓደኞች ነኝ፣ ጎን ለጎን የምንቀመጠው። ይገርማቸው አብረን ነው። ቅዳሴ ገብርኤል በሰራይ ከገበ እኔ በንፍቅ የምገባው እኔ ነኝ። ይገርማ አንቺ ነሽ። ማርያምን ከልቤ ነው የምላችሁ። የሰጠን ጸጋ ቀላል መሰላችሁ እንዴ? በመንግስተ ሰማያት እንዴት ይኮናል ተብሎ ክርስቶስ ተጠየቀ። ምን አለ? በሰማይ ማግባት መጋባት የለም። አላ ይከውኑ ከመላእክተ እግዚአብሔር፣ እንደ እግዚአብሔር መላእክቱ ነው ይኖራሉ አለ። እንደማን ነው ይኖራሉ? እንደ መላእክት። ስለዚህ በመንግስተ ሰማያት የዓመት በዓል ቀን ቅዳሴ የሚገባው ማን ነው? ሚካኤል በሰራይ ከገባ አንተ በንፍቅ ትገባለህ። ወይ ሚካኤል ንፍቁሉ ሊሆን ይችላል። ይገርማል። እኩል ነን ለማለት ገብቷችኋል ሐሳቤ? እኩል ነን። አላ ይከውኑ ከመላእክተ እግዚአብሔር መጽሐፉ ነው የሚለው። የሸቶ ዲስኩር አይደለም፣ የመጽሐፍ ቅዱስ ሐሳብ ነው። እና ከተማይቱ ከንቲባዋ ማን ነው አልኳችሁ? ፖሊሱ ማን ነው? አቤት እኔ ይሄን ለመለሰልኝ ሰው በእውነት ሽልማት እሰጣለሁ። ፖሊሱ ማን ነው? አሁን ፖሊስ አለ ካላችሁ በግልባጩ ምን አለ እያላችሁ ነው? ሌባ አለ እያላችሁ ነው አይደለ? አለ የለም። ሌብነት ራሱ የለም። ሌብነት ብቻ እኮ ሌብነት የሚያስበው ጭንቅላት ራሱ ታድሶ ተለውጦ ነው የሚወጣ። ይገርማችኋል። እሺ ሐኪሙስ ማን ነው? አቤት ኧረ በስመ አብ። ሐኪሙ ማን ነው? አይደለም። በሽታ ራሱ አለ ወይ? እና በሽታ ከላኪ ምን ይሰራል?
የለም። እንዴት እኮ እኔ በእውነት ሐዋርያው ቅዱስ ጳውሎስ እኔ ይገርመኛል። ልሄድ ከክርስቶስ ጋር ልኖር ምን አደርጋለሁ? እናፍቃለሁ። ይሄ ገብቶት እኮ ነው፣ አይቶት መጥቶ እኮ ነው። ይገርማቸዋል። አሁን እዚህ እያንዳንድ አሜሪካ የምትለው በአሜሪካ በኩል የገነት በር ስለሆነ እኮ አይደለም። እዛ ጥሩ ስራ አለ፣ ጥሩ ምግብ አለ፣ ጥሩ ነገር አለ፣ መብት አለ ስለተባለ አይደለ? ስለ አሜሪካ ያለን እንኳን መረጃ ስለ መንግስተ ሰማያት የለንም። ቅዱሳን እሳቱ ስለቱ ያልገረማቸው እኮ የመንግስተ ሰማያት መረጃው አላቸው። በሊቢያ በሜክሲኮ አድርጎ አሜሪካ ለመግባት የሚጋደለው እኮ ስለ አሜሪካ በቂ መረጃ ስላለ ነው። ስለ መንግስተ ሰማያት በቂ መረጃ ያለው ሰው ለመጣላት ጊዜ የለው፣ ለመገፋፋት ጊዜ የለው፣ ለጭካኔ ጊዜ የለው፣ ሰው ለመግደል ጊዜ የለው፣ ሰው ለማሳደድ ጊዜ የለው፣ በሰው ላይ መድኃኒት ለመቀመም ለሟርት ለመተት ጊዜ የለው። ምክንያቱም እዛሽ ከተማ ከማያስገቡ ነገሮች አንዱ 5 ውሾች አሉ። ወደዛሽ ከተማ የማይገቡ ዜግነት የሚገፈፍባቸው 5 ነገሮች፣ አንደኛ ነፍሰ ገዳዮች፣ ሁለተኛ ሟርተኞች፣ ሶስተኛ ጣዖት አምላኪዎች፣ አራተኛ የሐሰት መስካሪዎች፣ አምስተኛ አመንዝራዎች። እነዚህ ከተማው ላይ ዜግነታቸው ይገፈፍባቸዋል። የመከሰስ መብት ይባላል። በፓርላማ ስንሰማ አንድ ሰው ጥፋት ሲያጠፋ ምኑ ይነሳበታል? አቤት የመከሰስ መብቱ ይነሳል። አሁን በመንግስተ ሰማያት በከተማችን በፓርላማው ቦታ የሌላቸው እነዚህ ናቸው። ከተማዋ ፖሊስ የለም፣ ሌባ የለም፣ ዶክተር የለም፣ በሽተኛ የለም፣ ፍርድ ቤት የለም፣ ወንጀል ራሱ የለም። ያቺ አሁን በአባቴ ቤት ምን አለ አለ ጌታ፣ ብዙ መኖሪያ ያለ ይቺ ከተማ ናት። እዚሽ ከተማ ያስገባን እግዚአብሔር፣ ወደዚህ ከተማ ያድርሰን እግዚአብሔር። ክርስቶስ የተሰቀለው የዚሽ ከተማ ዜጎች ሊያደርጋችሁ ነው። ክርስቶስ የቆሰለው የዚሽ ከተማ ዜጎች ሊያደርጋችሁ ነው። ያን ሁሉ ዋጋ የከፈለው ክርስቶስ እናንተ የመንግስተ ሰማይ ዜጎች እንድትሆኑለት ነው። እንዴት አይነት አባት አለን! ቢራቡ ዳቦ፣ ቢጠሙ ውሃ፣ ቢበረር ልብስ፣ ቢሰደዱ ስቅ የሆነ አምላክ አይደል እንዳለን የኛ ጌታ። ያን ጊዜ እኔ አይነ ስውሩ አይኔ ይበራል፣ ጆሮ የሌላቸው ጆሮአቸው ይከፈታል፣ አንደበታቸው የታሰረ አንደበታቸው ይፈታል። ዛሬ ሰውነታቸው አልቆ ደማቸው ተመጦ አጥንታቸው ገጦ ለዘመድ አጸይፈው ሸተው ከርፍተው የተቀበሩ ሁሉ ያን ጊዜ ታድሰው ተለውጠው ብርሃን ለብሰው ብርሃን ተጎናጽፈው ክርስቶስን መስለው ይነሱና የዚች ከተማ ኗሪዎች ይሆናሉ። ደህና ዋሉ። ይቅርታ እኔ ስለ ህንፃው ንገረልኝ አላሉኝም። እኔ ልመና ምንትን የለኝም። ይገርማቸዋል። ማርያም እንዲህ ወይ ስለ አይነ ብርሃን ካላልኩ በቀጥታ እኔ ማስተባበር አልችልም። አሁን ሀብተ ልመና የተሰጣቸው አሉ። እንደው ሰውየው ሳያስብ ባዶ እጁን የሚሸኙ ለማኞች አሉ። አውደ ምሕረት 5ኛ ጉባኤ አለ አውደ ልመና የሚባል። እኔ እንደዛ አይደለም። እኔ ግን ምእመናን እኔ አሁን መምህር ሲነግሯችሁ እየለመኑን ነው ብላችሁ እንዳትመጻደቁ። እየለመናችሁ አይደለም። ቤተ ክርስቲያን በ40 በ80 ቀን መክበሪያ ናት። ለአቅመ አዳም ስንል መሞሸሪያ ናት። ስንሞት መቀበሪያ ናት። ይሄንን ዓለም አያሟላልን። መሞሸሪያ እንኳን ቦታ ቢሰጠን መቀበሪያ አይሰጠንም። ሸራተን ሰርግህን ማድረግ ትችላለህ። ሰው ሙቶብኛል ነዚህ በሩ ላይ ልቅበር ብል ያስቀብራል እንዴ? በማርያም ንገሩኝ። ሸራተን ሰርግ ማድረግ ይቻላል አይቻልም? ብር ካለ ለዛው እሺ። ሸራተን እንደ ወንድሜ ሞተ እንደ መዝናናት ይወድ ነበርና እዚች ነው አንዷ ሩሙስ ልቅበረው ያስቀብራል? አያስቀብርም። ቤተ ክርስቲያን ግን ለመሞሸሪያችንም አላት ለመቀበሪያችንም። ለዚህ ነው ብር አምጡ የተባላችሁ። እኔ አንዳንድ ጊዜ ምእመናን እናንተ ባትኖሩ ምን ይወጣናል? ምንም አይወጣንም። ማርያምን ምንም አይወጣንም። እናንተ ምንም አይወጣንም። እኔ በእውነት ስጋውን ለቆረሰ ደሙን ለፈሰሰ ለተቸነከረ አምላክ እንጨት ላይ ለተንጠለጠለ ጌታ እንጨት ገዝተህ መጥተህ ክንፍ አወጣሁ እንደብል ጀርባን ከዳበስክ እኔ ተጃጅላል እና ብር ስጧቸው።